ሰላም ሰላም የስደት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ የስደት ህይወት ቻናል ላይ የተለያዩ ከስደት ጋር የተያዙ ፕሮግራሞችን ማቀርብበት ቻናል ነው። ለዛሬ በተለይ ደግሞ ከትዳር ጋር በተያያዙ እንግዲህ ሶሻል ሚዲያውን በብዛት ያጣበቡ ይመስለኛል እና እስቲ ችግሮቹን ብቻ ሳይሆን መፍትሄዎቹስ ምን ይሆኑ ብዬ በተለይ ከትዳር ጋር የተያዘ በጣም ብዙ ሶሻል ሚዲያውን በጣም ያጥለቀለቁ ብዙ ቶፒኮች አሉና እስቲ በዚህ ዙሪያ ምናልባት በተለይ ደግሞ በዲያስፖራ ኮሚኒቲ ላይ ትዳር ለምንድን ነው የሚፈርሰው? ለምንድን ነው ሰዎች እርስ በራሳቸው መተጋገዝ ያቃታቸው? ትዕግስት ለምን አጡ? ምንድን ነው ችግሩ? በተለይ ከኢትዮጵያ ማለት ኢትዮጵያ ውስጥ ካለው ጋር ስናነጻጽረው በተለይ ዲያስፖራ ኮሚኒቲ ላይ ትዳር በከፍተኛ ፍጥነት እየፈረሰ ይገኛል እና ብዙ ሶሻል ሚዲያ ላይ እንግዲህ በአብዛኛው የምናየው ከዚህ ጋር የተያዙ ቶፒኮች ናቸው። ስለዚህ ምናልባትም እንግዲህ እኔ ከራሴ ከቆየሁበት የስደት የህይወት ተሞክሮም ከሌሎችም ያየሁትን እስቲ ምናልባት ለአንድ ሰው እንኳን ሊጠቅም ይችላል ብዬ በዚህ ዙሪያ አንድ ነገር ለማለት ነው ወደዚህ የመጣሁት ማለት ነው። እና ትዳር በተለይ በስደት ህይወታችን ላይ ለምንድን ነው ሃንድል ማድረግ ያቃተን? ለምንድን ነው በትዳር ህይወት መርካት ያቃተን፣ መደሰት ያቃተን? ለምንድን ነው ይሄ ሶሻል ክራይሲስ ነው። ምክንያቱም ይሄ ትልቅ ውድቀት ነው፣ ቀላል አይደለም። ምክንያቱም ትዳር ፈረሰ ማለት ህብረተሰብ ፈረሰ ማለት ነው። ህብረተሰብ ፈረሰ ሀገር ፈረሰ ነው እና ከሁሉ ነገር ጋር የተያያዘ ነው። ስለዚህ እስቲ ምናልባት መንስኤው ምንድን ነው ወይ ደግሞ መፍትሄዎች ውስጥ ምን ይመስላሉ የሚለውን ብናየው ጥሩ ነው ብዬ ነው ወደዚህ የመጣሁት። ምክንያቱም ብዙ ጊዜ ሶሻል ሚዲያ ላይ ሰዎች እንግዲህ በተለያየ ምክንያት ኢሞሽናል ይሆናሉ። ራሳቸውን መቆጣጠር በሚያቅታቸው ጊዜ ገበናቸውን አውጥተው የሚናገሩበት ጊዜ አለ። ጥሩ ነው፣ ሪሊፍ ይሰጣቸዋል በውስጣቸው። ምናልባትም ሪሊፍ ሊሰጣቸው ይችላል። የመረጋጋት ስሜት፣ አንድ ነገር የታመቀ ነገር ስታወጡት ልክ እረፍት እንደሚሰጣችሁ የዛን አይነት ስሜት ሊሰማቸው ይችላል። ግን ደግሞ ዋናው ትልቁ ነገር ከዚህ ውስጥ እነሱስ ምን ይጠቀማሉ? ምናልባት ደግሞ ይሄንን ታሪክ የሚሰማው ሰው ምናልባት እንዲህ አይነት ስህተት ወደ እሱም ቤት እንዳይመጣ ወይ ደግሞ እሱም እንዳይደግመው ምን እናድርግ የሚለውን አብሮ ማየት ያስፈልጋል ባይ ነኝ። ምክንያቱም በተለይ አሁን ሶሻል ሚዲያ ላይ ብዙ ጊዜ የምናያቸው ነገሮች ችግሮቹ ብቻ ናቸው የምናያቸው። ስለዚህ ችግሮቹን ሰዎች የተለያየ ሁኔታ አይቶ መፍትሄውን መፈለግ ያለበት ራስህ ነህ አይነት ነገር ነው እና ግን ችግሮቹን ከመፍትሄዎቹም ጋር አብረን ማየት ብንችል ምናልባትም መፍትሄዎቹን በተመለከተ በእንደዚህ አይነት ሁኔታ ያሉ ሰዎች መፍትሄውን ሊጠቀሙበት ይችላሉ። ምናልባትም ደግሞ ወደፊት ደግሞ እንዲህ አይነት ነገር ለሚያጋጥማቸው ደግሞ መፍትሄው ምን እንደሆነ ከወዲሁ ሊማሩበት ይችላሉ እና ስለዚህ ችግር ብቻ አውርቶ ቪዮር አግኝቶ መሄዱ ብቻ ሳይሆን ትልቁ ነገር ችግሩ ከተነሳ እንደገና ደግሞ መፍትሄውስ ምን ይመስላል፣ የራሳችን ተሞክሮ፣ በዛ ላይ ደግሞ በዚህ ሙያ ላይ ትክክለኛ የሆነ ኢንፎርሜሽን ያላቸውን ባለሙያዎችም እያነጋገርን አንድ ላይ ሁለት በመተጋገር መስራት ይቻላል። በጣም የሚገርማችሁ በተለይ ውጪ ለምንኖር ለእኛ ለዲያስፖራ ኮሚኒቲ በጣም ከባዱ ፓርት እዚህ ሀገር የሜሬጅ አማካሪዎች አሉ፣ ማለት የትዳር አማካሪዎች አሉ። ችግሩ ግን የትዳር አማካሪዎቹ የሰለጠኑት እዚህ ሀገር ተወልዶ ላደገ ሰው ወይ ደግሞ እኛ በምንኖርበት ሀገር አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ አውስትራሊያ፣ ኤኒዌር
በራሳቸው አገር ባህልና ከስተም የተሰራ ነው እና ስለዚህ አንዳንድ ጊዜ ለኛ ፊት ላያደርግ ይችላል ማለት እንግዲህ ለምሳሌ እኔ አሁን የምኖረው ካናዳ ነው። በካናዳ ውስጥ ለምሳሌ የካናዳ ትዳር አማካሪ ጋር ቢሄድ ያ ሰው የሚነግረኝ የካናዲያን ሜሬጅ ፖይንት ኦፍ ቪው ነው የሚነግረኝ እና ሜሬጅ ምን እንደሚመስል ምን መምሰል እንዳለበት ካናዳ ውስጥ እና በዛም አይነት ሁኔታ አድርጎ ነው የሚናገረው እና እኔ ከመጣሁበት ባህል ጋር ደግሞ ይሄኛው ላይስማማኝ ይችላል እና እንዲህ አይነት ችግር ስላለ አሁን ኢትዮጵያ ውስጥ ለሚኖር ሰው ያው በኢትዮጵያ ውስጥ ያለ ሰው ያን ሰው ሊያማክረው ይችላል። ውጪ ላለ ሰው ደግሞ የግድ በዛ ኮሚኒቲ ውስጥ ተወልዶ ያደገ ሰው ቢሆን ሞር አንደርስታንድ ያደርጋል እና እኛ መሀል ላይ ያለነው ግን ባህላችን ከሌላ ቦታ ነው፣ የምንኖርበት ሌላ ቦታ ነው። ስለዚህ እነዚህ ሰዎች ራሱ አንዳንድ ጊዜ ቢመክሩንም ምንም አንደርስታንድ ልናደርገው የማንችልበት ብዙ አጋጣሚዎች ይኖራሉ። ለምን? የባህል ልዩነት ስላለ፣ የቋንቋ እና ብዙ የተለያዩ ኢሹዎች በመሀል ስላሉ ነገሩን ለመረዳት እንዲቀላል አይደለም። ግን ይሄንን ታዲያ እንዴት ነው የምናገኘው? እኛም ከራሳችን ባህል የምንወስደው አለ፣ ከህይወት የምናልፍበት ልምድ አለ፣ ሌላው ደግሞ ከዚህም ከምንኖርበት ሀገር ደግሞ የምንወስደው አለ እና እነዚህን ኮምፓይል አድርገን ሁሉንም አንድ ላይ አድርገን ስናያቸው ምናልባት ለራሳችን እንደሚመቸን ከስተም ሜድ የሆነ ለራሳችን የሚመች አይነት መፍትሄ ልናበጅ እንችላለን ብዬ አስባለሁ። ስለዚህ ሁላችንም በምናሳልፈው የስደት ህይወት ላይ ትዳር ምን መምሰል እንዳለበት እና ከራሳችን ስህተት የተማርነውን እንደገና ደግሞ ያን ስህተት እንዳንደግም ሌሎች ደግሞ እንዳይደግሙት እየተማማርን ካልሄድን በስተቀር በጣም ከባድ ነው። ምክንያቱም የመጣንበት ሀገርና አሁን የምንኖርበት ቦታ ባህሉ የተለያየ ስለሆነ ቋንቋው ብዙ ነገሮች ስላሉ ቅድም እንደተናገርኩት በጣም ከባድ ነው የሚሆንብን። ስለዚህ እስቲ እንግዲህ ዛሬ እኔ እንግዲህ ባሳለፍኩት የውጭ ኑሮ ማለት እንግዲህ ብዙ ቦታ በተለይ መጀመሪያ አካባቢ ከባለቤቴ ጋር ለተወሰነ ጊዜ ቆየን። በኋላ ላይ እንግዲህ ወደ 13 ዓመት ነው የተለያየ ነው። ከዛ በኋላ እንደገና ደግሞ ስንገናኝ ደግሞ እንግዲህ አሁን 9ኛ ዓመቴ ነው እና የብቸኝነቱንም ህይወት እንግዲህ እስኪ በቃኝ አይቼዋለሁ። የትዳሩንም ህይወት እንግዲህ መጀመሪያም በፊትም አይቼዋለሁ። አሁንም ደግሞ ለ9 ዓመት ኖሬበታለሁ እና እንግዲህ ከሁለቱም ትንሽ የሆነ ነገር ያገኘው ስለመሰለኝ ምናልባትም ለአንድ ሰው ሊጠቅም ይችላል ብዬ ነው በዚህ ዙሪያ። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ ነገር ስለማይ እስቲ ምናልባት የሚጠቅማቸው ነገር ከሆነ መጀመሪያ መንስኤዎቹ ምን ይመስላሉ፣ ከዛ ደግሞ መፍትሄዎቹ ምን ይመስላሉ ወደሚለው ሄጄ የራሴን ኮሜንት ምናልባትም ደግሞ የኔ ሀሳብ ምናልባት ሌሎች ሰዎች ሼር የሚያደርጉት ሀሳብ ይሆናል ብዬ ስላሰብኩ ነው። እና እንግዲህ ትዳር በተለይ በስደት ህይወት ላይ ምን ይመስላል የሚለውን ለማየት እንሞክራለን ማለት ነው። እንግዲህ አሁን ወደ መንስኤዎቹ ሲሄድ ብዙ ጊዜ ትዳር ለምንድን ነው የሚፈርሰው? ለምንድን ነው መግባባት የሚያቅተው? በተለይ ውጭ ሀገር እንግዲህ በተለይ ኢትዮጵያ ውስጥ የኛ ቤተሰቦች ፎር ሎንግ ታይም አብረው የሚኖሩበት ጊዜ ነበረ። አሁን እንግዲህ ኢትዮጵያ ውስጥም ይሁን ሌላ ውጪም ቢሆን ትዳር እድሜው በጣም እያጠረ ነው እና ለምንድን ነው ይሄ የሚሆነው ብለን ስናስብ እንግዲህ የተለያዩ ምክንያቶች አሉት ማለት ነው። ስለዚህ እንግዲህ ከምክንያቶቹ የመጀመሪያዎቹ ወይ ደግሞ መንስኤዎቹ የትዳር መፍረስ ምክንያቶቹ እንግዲህ በአብዛኛው የምናገረው በተለይ በስደት ህይወት ውስጥ ነው። በስደት ህይወት ውስጥ እኔም ካገኘሁት ኤክስፒሪየንስ ነው የምናገረው። ምክንያቱም ትዳሬም የተመሰረተው በስደት ነው። አሁንም እንግዲህ ያለሁም በዛ ሁኔታ ውስጥ ስላለው ምናልባት በእንደዚህ አይነት ሁኔታ ውስጥ ለሚያልፉ ሰዎች ምናልባት ትንሽ የሚጠቅማቸው ነገር ይኖራል ብዬ ስላሰብኩ ነው። እና የመጀመሪያው እንግዲህ የእምነት ልዩነት የመጀመሪያው
ትዳርን ከሚያፈርሰው ዋናው ነገር በተለይ ውጭ ሀገር ይሄ ነው ብዬ አስባለሁ። ለምንድን ነው የእምነት ልዩነት ብዬ የምናገረው? እንግዲህ ሁላችንም እንደምናውቀው ትዳር የኛ ሐሳብ አይደለም። ትዳር የእግዚአብሔር ሐሳብ ነው። እግዚአብሔር መጽሐፍ ቅዱስ ሲናገር ወንድና ሴት ፈጠረ ይላል። ከዛ በኋላ ሰውን ከፈጠረ በኋላ ያው ሴት ከግራ ጎን እንደተገኘች እና ከዛ በኋላ ወንድና ሴት መሆናቸው ምክንያት አለው። ስለዚህ እንግዲህ ይሄ ከልዩነት ወደ ህብረት የሚለውን መልእክት የያዘ ይመስለኛል። ስለዚህ ይሄን ከልዩነት ወደ ህብረት የሚለውን መረዳት እንግዲህ በመጀመሪያ ደረጃ እነዚህ ሁለቱም ሰዎች የሚገናኙት ትዳር ለመመስረት ሲገናኙ እንግዲህ ሁላችን እንደምናውቀው ትዳር በተቃራኒ ጾታ የሚጀመር ግንኙነት ነው። እንግዲህ አሁን ዓለም በጣም ኃጢአትን ከመለማመዷ የተነሳ እንግዲህ ትዳርን የተለያየ መልክ የተሰጠው እያየን ነው። ግን ዋናው እግዚአብሔር ካስቀመጠው ብንጀምር ለሁላችንም አንደርስታንዲንግ ይኖራል ብዬ አስባለሁ። ምክንያቱም አሁን በእኛ በወንዶች እና ደግሞ በተቃራኒው ጾታ በሴቶች መካከል ያለውን የአካላዊ ልዩነት፣ የአስተሳሰብ ልዩነት ስናይ ሁለት የተለያዩ ነገሮች አንድ ህብረት እንዲኖራቸው ወይ ደግሞ ወደ አንድነት እንዲመጡ ነው የእግዚአብሔር ሐሳብ። ስለዚህ እነዚህን ሁለት የተለያዩ ነገሮችን ወደ አንድ ማምጣት በጣም ከባድ ነገር ነው። ግን የሚገርመው ነገር እግዚአብሔር እነዚህን ሁለት ተቃራኒ ጾታዎች ያለበትን ወደ አንድ ቦታ ሲያመጣቸው ምንድን ነው የተጠቀመው ያላችሁኝ እንደሆነ በመሃል እሱ አለ። እሱ በመሃል ስላለ ሁለቱም የሚሄዱት ወደ ማን ነው? ወደ እሱ ነው የሚሄዱት። ስለዚህ ልዩነታቸው የሚጠበው ምን ሲሆኑ ነው? ወደ ሁለቱም ወደ አንድ ቦታ ሲሄዱ ነው። ስለዚህ ዩኒየኑን የሚያመጣው ማን ነው? ህብረቱን የሚያመጣው ማን ነው? እግዚአብሔር በመሃል ቆሞ የሁለቱንም ልዩነት አቻችሎ ሁለቱንም ወደ አንድ ያመጣቸዋል። ብቻቸውን እነዚህ ሰዎች ይችላሉ? አይችሉም። እና የመጀመሪያው መንስኤው የትዳር መበላሸት ወይ ደግሞ የትዳር መፍረስ የመጀመሪያው ምክንያት የእምነት ልዩነት ነው። ምክንያቱም ባል ሚስቱ ከሱ የተለየች እንደሆነች ማመን ካልቻለ ልዩነት ማለት ነው። እና ይህንን ማመን ካልቻለ በጣም ከባድ ነው። ሚስትም እንዲሁ ከባሏ የተለየች እንደሆነች አንደርስታንድ ካላረገች እና በእነዚህ ልዩነቶች ምክንያት እነዚህ ሰዎች የሚጣሉ ከሆነ መጀመሪያው ምንድን ነው ማለት ነው? የእምነት ልዩነት ችግር አመጣ ማለት ነው ትዳር ውስጥ። ስለዚህ የመጀመሪያው ልዩነት ምንድን ነው? ሰዎች ልዩነታቸውን አለማወቃቸው የመጀመሪያው ነገር የትዳርን የመፍረስ የመጀመሪያው ምክንያት ይሆናል። ምክንያቱም ሁለት የተለያዩ ሰዎች ወደ አንድነት እንደሚመጡበት ያንን ካልተረዱ ይሄ የመጀመሪያው ፕሮብሌም ይሆናል ማለት ነው። ስለዚህ እምነት ላይ ያላቸው ልዩነት ትዳራቸውን ለመፍረስ ምክንያት ያመጣል ማለት ነው። እንግዲህ የእምነት ስል ደግሞ እዚህ ላይ አሁን ምናልባትም የተለያዩ እምነት ያላቸው ሰዎች ባልና ሚስት ማለት ነው ወይ ደግሞ ትዳር ለመመስረት የሚያስቡ ሰዎች የተለያየ እምነት እንዳላቸው እንኳን ሳይገነዘቡ እነሱ የሚያዩት ሌላ እይታ ሆኖ በኋላ ላይ ያ ልዩነታቸው ትዳሩን ሊያፈርሰው ይችላል። ስለዚህ የመጀመሪያው መንስኤ ብዬ የማስበው ይሄን ነው። በሁለተኛ ደረጃ የተለያዩ ሀሳቦችን እንዳሉ አለመረዳት ነው።
የተለያዩ ሀሳቦች ያልኩት ምንድን ነው? ለምሳሌ ሁለት ሰዎች ናቸው። አንድ ሀሳብ በሚመጣበት ጊዜ ያ ሀሳብ በሁለት ሰዎች እይታ ሲመጣ ሰዎቹ በአንድ ላይ ሊያዩት አይችሉም። ምክንያቱም ሁለት ሰዎች ናቸው፣ ሀሳቡ አንድ ነው። ስለዚህ ሀሳቡ ኢሚዲየትሊ ለሁለት ሰዎች ሲሰጥ የተለያየ ሊሆን እንደሚችል መረዳት ያስፈልጋል። ይሄ ደግሞ ካለመረዳት የተነሳ አሁን ምንድን ነው ይሄንን ያልኩት ምን ማለት ነው? ለምሳሌ ባል አንድ የተረዳው ነገር የገባው ነገር ሲኖር ሚስቱም ልክ እንደሱ የተረዳች ይመስለዋል እና ልክ እንደሱ የተረዳች መስሎ ስለሚታየው በሱና በሷ መካከል ልዩነት እንደሌለ አድርጎ አስዩም ያደርጋል ወይ ደግሞ ይገምታል። ይሄ ምክንያቱም በጣም ብዙ ኢሹዎች አሉ ትዳር ውስጥ፣ በጣም ብዙ አይነት ሀሳቦች አሉ። እነዚህ ሀሳቦች ውስጥ ግን ሁለቱም ሰዎች የተለያየ ኦፒኒየን የተለያየ እይታ እንደሚኖራቸው ሁለቱም ጠንቅቀው ማወቅ አለባቸው እንጂ በሁሉም ሁኔታ ላይ በሁሉም ኢሹ ላይ አንድ አይነት አስተሳሰብ አንድ አይነት አመለካከት ይኖረናል ብሎ ማሰብ በጣም የዋህነት ነው እና አንዱ ሌላው ሁለተኛው እንግዲህ ትዳርን የሚያፈርሰው ይሄ ነው። ምክንያቱም እኔ እንዳሰብኩት አልሄደችም፣ እሱም ደግሞ እሷም እኔ እንዳሰብኩት ስላልሄደ እኔም በቃ ከዚህ ሰው ጋር መኖር አልችልም የሚባል ነገር ይመጣል። ያ ማለት ልዩነቱ አለመረዳት ነው። ሀሳቦች ሊኖሩ እንደሚችሉ አለመረዳት፣ እነዚህ ሁለተኛዎቹ ትዳር የሚያፈርሱት እነዚህ ናቸው ማለት ነው። በሶስተኛ ደረጃ ትዳርን የሚያፈርሰውና እንግዲህ በስደት ህይወት ያየሁት የተደበቁ ህልሞች ያልኩት ምንድን ነው? ለምሳሌ ሁለት ሰዎች ሲገናኙ የሚገናኙት በተለይ ትዳር ላይ ስንገናኝ እንግዲህ ትዳር ለምሳሌ ኬንያ ላይ ልበላችሁ ወይ ሱዳን ላይ ይሆናል ሁለቱ የተገናኙት ወይ የተዋወቁት። እንግዲህ የሁለቱም ሀሳብ ምንድን ነው ያላችሁኝ እንደሆነ የተሻለ ሀገር ሄዶ ኑሮን መመስረት ነው አይደለም? የተደላደለ ህይወት መመስረት ነው። እንግዲህ ሁለቱም ሲገናኙ ታዲያ መጀመሪያ ኮመን የሚያደርጋቸው ምንድን ነው? አንድ ትልቅ ቦታ ሄደው የተሻለ ቦታ ማለት ቋሚ የሆነ መኖሪያ ፍቃድ፣ ቋሚ የሆነ ኑሮ የሚያገኙበት ቦታ ገብተው ህይወት መመስረት ነው። አሁን ኮመን የሚያደርጋቸው ምንድን ነው? ቋሚ የሆነ ቦታ ላይ መሄድ። ለምሳሌ ወደ አሜሪካ፣ ካናዳ፣ አውስትራሊያ ኦር ዩኬ ኦር ምናምን እንደዚህ አይነት ቦታ ላይ መሄድ ነው። እዛ ግን ከደረሱ በኋላ ሁለቱም የራሳቸው አጀንዳ አላቸው። ሁለቱም የራሳቸው ህልም አላቸው። አያችሁ፣ እዚህ ላይ ህልሞቹ የተደበቁ ናቸው እና ምናልባት ይሄንን ነገር ሳገኝ ከዚህ በኋላ የራሴን ህይወት ጀምራለሁ፣ ይሄን ነገር ሳገኝ የራሴን ህይወት ጀምራለሁ ይላል። ወይ አንዱ ይላል ወይ ሁለቱም ሊሉ ይችላሉ። እንግዲህ ይሄ ፕራክቲካሊ ያየሁትን ነው የምነግራቸው እና ከዚያ በኋላ ልክ ያ ነገር ደርሶ ያን ኦፖርቹኒቲ አግኝተው የተለያየ ትልቅ ቦታ ላይ ከተደረሰ በኋላ ባልየውም የሚሰራው ለራሱ ነው፣ ሚስትየዋም ደግሞ ለራሷ ነው የምትሰራው። ምናልባት ቤተሰቦቿን ማገዝ ሊሆን ይችላል፣ እሱም ቤተሰቦቹን ማገዝ ሊሆን ይችላል። ምናልባት እሱም ህልም ሊኖረው ይችላል። ምናልባትም ህይወቱን እንዴት መምራት እንደሚገባው ለብቻው ሊያስብ ይችላል። እሷም ለብቻው ልታስብ ትችላል። ወይ ደግሞ ከሁለት አንዱ ለብቻው ሊያስብ ይችላል። አንደኛው አብሮ መኖር ሊያስብ ይችላል። ስለዚህ እነዚህ የተደበቁ ህልሞች ብዙ ቤት ያፈርሳሉ። አንዳንድ ሰው ከተወሰነ ጊዜ በኋላ ኢትዮጵያ ሄዶ እርሻ ገዝቶ ቤት ገዝቶ ምናምን መኖር ይፈልጋል። ሚስት ደግሞ አሁን ባለችበት ቦታ ላይ መኖር ትፈልጋለች። ባል ደግሞ ወይ እንደዚህ ከሁለት አንዱ ብቻ የተለያየ ነገር ይመጣል። ያ ማለት ምን ማለት ነው? ሰውየው ብቻውን ሆኖ ወይ ደግሞ እሷ ብቻዋን ሆና ስታስበው የነበረውን ህልም አሁን የተደላደለ ቦታ ላይ ስትወጣ ወይ ሲወጣ ወደዛ ህልም ለመሄድ የሚደረግ ሽኩቻ ትዳርን ያፈርሳል ማለት ነው። እና የተደበቁ ህልሞች ያልኩት ለዛ ነው። ምክንያቱም ብዙ ሰዎችን አውቃለሁ። አሁን እኔ በመኖርበት ቦታ ራሱ
ጡረታ ስወጣ እዚህ ሄዳለሁ እዛ ሄዳለሁ። ከዛ አብራችሁ ነው ወይ ከሚስት ጋር የምትሄደው ወይ ደግሞ አብረሽ ነው ወይ ምናምን? አይ እኔ እንጃ እሱ እንዴት ነው የሚያስባላ። እኔ ግን እንደዚህ አይነት ሀሳብ አለኝ። እና ይሄ ህልም ታዲያ የአንዱ ሰው ከሆነ ኢሚዲየትሊ መፍረሱ አይቀርም። ለምን? ለዛ ህልም እንግዲህ ገንዘብ ማጠራቀም ሊመጣ ነው ማለት ነው። ስለዚህ ከወዲሁ ብዙ እሾች ይኖራሉ። በእነዚህ እሾች ውስጥ አለመስማማት ይመጣል ማለት ነው። ስለዚህ የተደበቁ ህልሞች ሌሎቹ ትዳርን የሚያፈርሱ ምክንያቶች ናቸው ማለት ነው። በአራተኛ ደረጃ ብዙ ጊዜ በተለይ ደግሞ በስደት ትዳርን የሚያፈርሰው በፈተና ጊዜ በቀላሉ መውደቅ። ትዳር ሁለት ሰዎች እንዲገቡ የተደረገበትም ዋናው ትልቁ ነገር ምክንያቱም ጥቃት የሚደርስበት ኢንስቲትዩት ስለሆነ ነው። ጥቃት በሚደርስበት ጊዜ ሁለት ሰዎች ሲሆኑና አንድ ሰው ሲሆን አንድ አይደለም። ምክንያቱም ሁለት ሰዎች ሁልጊዜ ፓወር አላቸው። አንድ ሰው ሲሆን ግን ለመውደቅ በጣም ቀላል ነው። ስለዚህ ፈተና በሚመጣበት ጊዜ ሁለት ሰዎች አብረው መሆናቸው አንደኛው ቢደክም አንደኛውን ለማንሳትና አብረው ሁለቱም ሆነው የሚመጣባቸውን ቻሌንጅ ፌስ ሊያደርጉት ነው። ብዙ ጊዜ ግን ፈተና በሚመጣበት ጊዜ ቻሌንጆችን ፌስ ከማድረግ ይልቅ ፈተናውን የመሸሽ ያህል ትዳርን ለማፍረስ ሩጫ ይጀምራል። ምን ማለት ነው? አንድ ኢሹ በሚመጣበት አንድ የሚያጣላ ነገር ማያስማማ ነገር በሚመጣበት ጊዜ ቶሎ የሚመጣልን ሀሳብ ትዳሩን አፍርሶ መሮጥ ወይ ደግሞ ያንን ፈተና ላለማየት ትዳሩን ማፍረስ የሚለው አይነት ኮንክሉዥን ላይ ብዙ ሰው ይደርሳል። ያንን ፊክስ አድርጎ ከመቀጠል ይልቅ መሮጥ ይመረጣል ማለት ነው። ያ ማለት በፈተና ጊዜ በቀላሉ መውደቅ የሚለው ይሄ ነው። ምክንያቱም ትዳር ስንጀምር የመጀመሪያው ደረጃ የመጀመሪያው ከባዱ ፓርት ፈተና አለው እና ፈተናው ደግሞ ለምንድን ነው? ከትዳር ውስጥ ቤተሰብ የሚባል አለ ፒክቸር፣ ሌላው ደግሞ ህብረተሰብ አለ፣ ከዛ በኋላ ደግሞ አገር የሚባል አለ። ስለዚህ እዚህኛው ጋር ችግር ከተፈጠረ የሚቀጥሉት እንትኖች በዛ ሲኮንስ ይሄዱና እዚህ የተጀመረው ችግር በጣም መጠነ ሰፊ ጥፋት ያመጣል ማለት ነው። ስለዚህ ይሄንን ጥፋት እንዳይመጣ ታዲያ የሁለቱም ሰዎች ጥንቃቄ ወሳኝነት አለው። ስለዚህ ህብረት ፈተናን ለመቋቋም የሚጠቅም ነው። ስለዚህ ህብረት ከሌለ ደግሞ በፈተና በቀላሉ መውደቅ ስለሚቻል ትዳርን ከሚያፈርሱት አንዱ ትዳር ላይ የሚመጡትን ፈተናዎች ቻሌንጅ አለማድረግ ማለት ነው። ሌላው የገንዘብ ፍቅር ነው። ገንዘብ ወይ ደግሞ ፋይናንስ በጣም ከፍተኛ የሆነ ኢሹ አለው ትዳር ላይ እና ብዙ ትዳር የሚፈርሰው አንዱ እና እንደውም ሜጀር ሪዝን ነው ወይ ደግሞ ምክንያት ነው ብንል ከመዋለ ነዋይ ጋር የተያዘ አመለካከት ነው። እንግዲህ ሰው ከትዳር ጓደኛው የበለጠ ገንዘብን ካስቀደመ ከገንዘብ ጋር ፍቅር ከያዘው አጠገቡ ያለውን ሰው ለመጥላት ጥሩ ምክንያት ይኖረዋል ማለት ነው። ስለዚህ የገንዘብን ፓወር የምናየው የመዋለ ነዋይን ፓወር የምናየው ምን ያህል ከምንወዳቸው ሰዎች ወይ ደግሞ በህይወት ዘመናችን ከነሱ ጋር አብረን ልንኖር ካሰብናቸው ሰዎች እንዴት እኛን እንደሚነጥለን ማየት የምንችልበት አጋጣሚ ነው። ስለዚህ ገንዘብ በጣም ከባዱ ፓርትና ብዙ ሰው የሚሸወድበት ብዙ ሰው የሚጥልበት አንዱ ትልቁ ኢሹ ነው ማለት ይቻላል ማለት ነው። ስለዚህ እንግዲህ ትዳር የሚፈርስበትን መንስኤ ነው የተናገርኩ ያለሁት። መንስኤዎቹ እነዚህም አሉ ነው። የተለያዩ መንስኤዎች አሉ፣ ግን ለጊዜው እኔ ሰባቶቹን በጣም ኢምፖርታንት ናቸው ምለውን ነው ፒክ ያደረኩት ከራሴ ኤክስፒሪየንስ ስለምናገር ማለት ነው። እንግዲህ ከዛ በኋላ ከገንዘብ በኋላ ደግሞ
ብዙ ጊዜ ትዳርን የሚያፈርሱት የተለያዩ ሱሶች። እንግዲህ ሱስ ስንል የሰብስታንስ ሊሆን ይችላል፣ የመጠጥ ሊሆን ይችላል፣ የተለያዩ እጾችን የመልመድ ሁኔታ ሊሆን ይችላል። ምናልባትም ደግሞ የአመንዝራ ሱስም ሊሆን ይችላል። እንግዲህ በተለያዩ ምክንያት ቁማርም ሊሆን ይችላል። በተለያየ ምክንያት ሰዎች በሆነ ነገር አእምሯቸው በሚያዝበት ጊዜ ለትዳራቸው ወይ ደግሞ ለትዳር ጓደኛቸው የሚሰጡትን አቴንሽን ዲስትራክት ያደርግባቸዋል ማለት ነው። ስለዚህ ትዳር ከሚፈርስባቸው አንዱ እንግዲህ በሱስ መጠመድ ነው ማለት ነው። እንግና በመጨረሻ እንግዲህ እኔ በራሴ ባየሁት ነገር በያዙት ነገር አለመርካት። አንዳንድ ጊዜ አንዳንድ ቤት የምታዩትና በተለይ በትዳር በተለይ በስደት ህይወት ውስጥ እንግዲህ ስደት ፎርቹን ሃንት የምናደርግበት ነው እና ማለት የምናድንበት ነው ወይ ደግሞ ሀብትን የምናድንበት ነው። ምክንያቱም ብዙ ጊዜ ወደ ስደት ስንወጣ ከነበርንበት የህይወት ፈርጅ ወጥተን ወደ ተሻለ የህይወት ፈርጅ እንሄዳለን ብለን ነው የምናስበው እና በምናገኘው ነገር ሁል ጊዜ ተጨማሪ የሆነ እድገትን እንፈልጋለን። ያ ተጨማሪ እድገት እንግዲህ ወዴት ይወስደናል ማለት ነው? የያዝነውን ነገር የመናቅ፣ የያዝነውን ነገር በያዝነው ነገር አለመርካት ያመጣብናል። ይሄ እንግዲህ ይሄንን ምለው ምንድነው ከገንዘብ ጋር ሊሆን ይችላል። ምናልባትም ደግሞ ከኛም ጋር አብረው ካሉት ሰዎች ጋር ሊሆን ይችላል። ስለዚህ እርስ በራስ ሰው የያዘውን ነገር አክብሮ ካልያዘው ምናልባት ያ ሰውዬ ወይ ደግሞ ሴትየዋ እንግዲህ አይወደኝም ወይ ደግሞ አትወደኝም ወደሚል ኮንክሉዥን ላይ ይደርሱና በዚህ ምክንያት እንግዲህ ትዳሩ ሊፈርስ ይችላል ማለት ነው። ያ ማለት እንግዲህ በያዙት ነገር አለመርካት፣ ምናልባትም እንግዲህ ወደ ውጪ የማየት ነገር ይጀመራል። ምናልባት ገንዘብ ሊመጣ ይችላል፣ ዝና ሊመጣ ይችላል። በዚህ ምክንያት ሰው አሁን የያዘውን ነገር ሊንቅ ይችላል። ምክንያቱም ድሮ እኮ እኔ ምንም ሳይኖረኝ ነበር እሷን ያገባሁት፣ አሁን ግን አለኝ። ስለዚህ ይሄ እኔን አይመጥንም፣ እሷ እኔን አትመጥንም፣ እሱ እኔን አይመጥንም የሚባል አይነት የትዕቢት አስተሳሰብ ይመጣል ማለት ነው። እና ምክንያቱም ድሮ ከታች ተነስተን ነው ወደ ላይ የምንሄደው። ምክንያቱም ስደተኞች ነበር መጀመሪያ ኬንያም፣ ሱዳንም፣ ሌላ ቦታ። በኋላ ላይ ግን የመኖሪያ ፍቃድ ስናገኝ፣ የመስሪያ ፍቃድ ስናገኝ ስታሰሳችን እየጨመረ ይሄዳል ማለት ነው። ከዛ ያን ደግሞ ስናገኝ ደግሞ ምናልባትም ደግሞ ገንዘብ ሰርተን የማግኘትም የመለወጥም ነገር ሲመጣ አጠገባችን ያለውን ሰው የመናቅ ምናልባትም ደግሞ አይመጠነኝም የሚል አይነት አስተሳሰብም ያን በትዕቢት የተሞላ አካሄድ ልንሄድ እንችላለን። ትዳርን ከሚያፈርሱት ሌሎቹ እንደዚህ ናቸው ማለት ነው። እና እንግዲህ አሁን የተናገርኩት መንስኤዎቹ እነዚህ ናቸው። በተለይ ደግሞ በዲያስፖራ ኮሚኒቲ ውስጥ ያለው እና እኔም በራሴም ያየኋቸው በራሴም ኤክስፒሪየንስ ያየሁትና በሌሎችም ከኔ ጋር አብረው በስደት ከነበሩ ሰዎች ህይወት ያየሁትን ነው አሁን ሼር ያረኳቸው ያለሁት ማለት ነው። ስለዚህ መንስኤዎቹ እነዚህ ናቸው። አሁን መንስኤዎቹ እነዚህ ከሆኑ እንግዲህ ወደ መፍትሄዎቹ ደግሞ መሄድ አለብን። መንስኤዎቹን ብቻ ተናግረን ችግሮቹን ብቻ ተናግረን እንትን ካልን አልዘጋነውም ማለት ነው። ስለዚህ ኮምፕሊት እንዲሆን ታዲያ ምን እናድርግ? መፍትሄዎቹ ምንድን ናቸው? ለምሳሌ ቅድም ያልካቸው ነገሮች ወደ እኛ ትዳር ሲመጡ እኛም እንዴት ነው ማድረግ ያለብን የሚለውን ለእያንዳንዶቹ ቅድም መንስኤ ብዬ ከጠቀስኳቸው እያንዳንዶቹን እንግዲህ መፍትሄዎቹ ደግሞ ምንድን ናቸው የሚለውን ወደ መፍትሄዎቹ እንሄዳለን ማለት ነው። እንግዲህ ቅድም በመጀመሪያ ደረጃ የእምነት ልዩነት ብያለሁ። ሁለት የተለያዩ ሰዎችን
ወደ አንድነት ነው የሚሄዱት። አንድ ለመሆን ነው የሚሄዱት። ሁለቱ የተለያዩ ናቸው። እንግዲህ ለዚህም ነው እኮ የተለያየ ኦፖዚት ሴክስ የሚባለው ወይ ደግሞ ተቃራኒ ጾታ የሚባለውም ለዚህ ነው። በወንድና በሴት መካከል ነው ትዳር። የአሁኑ የአይነት ትዳር ሳይሆን ማለት ነው። ትክክለኛው እግዚአብሔር የሰጠን በሁለት ተቃራኒ ጾታዎች መካከል የሚደረግ የህብረት ኑሮ የህብረት ግንኙነት ነው ትዳር ማለት። ስለዚህ እነዚህ ታዲያ የእምነት ልዩነት ያላቸው ወደ አንድነት የሚመጡት እንግዲህ መፍትሄው ምንድን ነው ያልኩት ቅድም። በመጀመሪያ ደረጃ መፍትሄው ሁለቱም ራሳቸውን ለአንድ እግዚአብሔር ሰብሚት ማድረግ አለባቸው። ቃል የሚገቡት ለእግዚአብሔር ነው እንጂ እርስ በራሳቸው አይደለም። ምን ማለቴ ነው? እግዚአብሔር ሆይ ይሄ አጠገቤ ያለውን አንተ የሰጠኸኝን ሰው እንዳገለግለው ወይ ደግሞ ከሱ ጋር በህብረት በፍቅር እንድኖር አንተ ኃይልን ስጠኝ ብሎ ሁለቱም ወደ ማን ነው መጮህ ያለባቸው? ወደ ማን ነው መጠየቅ? ማንን ነው መጠየቅ ያለባቸው? እግዚአብሔር ነው መጠየቅ ያለባቸው። በሁለቱ መካከል ማን ነው ያለው? እግዚአብሔር ነው። ነገ አንደኛው ቢሄድ ሰውየው የሚጠየቀው በማን ነው ያላችሁኝ እንደሆነ በእግዚአብሔር ነው የሚጠየቀው። ለምን? ምክንያቱም ሁለቱም በእግዚአብሔር ፊት ነው ቃል የገቡት። በእግዚአብሔር ፊት ነው ቃል የገቡት። ስለዚህ እዚህ ጋር በእግዚአብሔር ፊት ቃል ሲገቡ አንዱ አንደኛውን መካድ አይችልም። ለምን? ምክንያቱም ዊትነስ አለ፣ ምስክር አለ። ስለዚህ ሰዎች ወደ እግዚአብሔር ከመሄዳቸው በፊት እርስ በራሳቸው ከመገናኘታቸው በፊት ሁለቱም ወደ እግዚአብሔር የሚሄዱና ራሳቸውን ለእግዚአብሔር ሰሚት ያደረጉ መሆን አለባቸው። ብዙ ጊዜ ምንድን ነው ችግሩ? የመጀመሪያው ችግር እኛ በስጋዊ ነገር እንያዝና በፍትወት እንወድቅና እርስ በራሳችን ነው ኮሚትመንቱን የምናደርገው። እርስ በራሳችን ነው ቃል የምንገባባው፣ ፕሮሚስ የምንገባባው። አያችሁ፣ ይሄ ነው ብዙ ትዳር የሚያፈርሰው። ይሄ ነው ሁልጊዜ ሁለቱም ሰዎች ለእግዚአብሔር የሚገዙ ቢሆን፣ ሁለቱም አንዱ ብቻ አይደለም፣ ሁለቱም እግዚአብሔር የሚፈሩ ፈሪሃ እግዚአብሔር ያላቸው ሰዎች መሆን አለባቸው። ስለዚህ አዲሱ ትውልድ ኢትዮጵያ ውስጥም ይሁን ከኢትዮጵያም ውጪ ሲሆን ሰው ትዳር ለመመስረት በሚያስብበት ጊዜ የመጀመሪያ ነገር ሁለቱም ማድረግ ያለባቸው፣ ሁለታችንም በእግዚአብሔር ፊት ቃል መግባት አለብን። አብረን ለመኖር፣ ለመተጋገዝ፣ ለመፈቃቀር፣ አንድ ለመሆን እግዚአብሔር ለሁለታችንም ዊትነስ መሆን አለበት፣ ምስክር ይሁነን ብለው በእግዚአብሔር ፊት ሁለቱም ቃል መግባት አለባቸው። ይሄ ቃል ግን በጣም ሲሪየስ የሆነ ቃል መሆን አለበት። ምክንያቱም ሰዎች የእግዚአብሔር ነገር ከሌላቸው ያንን ቃል እንደ ከንቱ ሊያዩት ይችላሉ፣ እንደ ቀላል ሊያዩት ይችላሉ። ትዳር ብዙ ጊዜ የሚፈርሰው ሰዎች የእግዚአብሔርን ነገር በማይገባቸው ሰዎች መካከል ነው፣ ወይ ደግሞ የእግዚአብሔርን ነገር በናቁ ሰዎች መካከል ነው። ስለዚህ ሁለቱም የእግዚአብሔር ፈሪሃ እግዚአብሔር ካላቸው ወይ ደግሞ አንዱ እንኳን ፈሪሃ እግዚአብሔር ካለው ለእግዚአብሔር ሲል አንደኛውን ይሸከመዋል። ጦርነት ላይ ካየን እንግዲህ ጦርነት ላይ ሁለት ወታደሮች አብረው እየተዋጉ አጠገቡ ያለው ወታደር ሲመታ ይሄኛው ደህና የሆነው ሰውዬ ያኛውን ሰውዬ ተሸክሞ የተመታውን ሰውዬ ተሸክሞ ከዛ ከጦር ወረዳ ውስጥ ማውጣት ወይ ደግሞ ሕክምና ወደሚያገኝበት ቦታ ላይ ተሸክሞ ሲሄድ እናያለን። ትዳርም ልክ እንደዚህ ነው። ሁለቱም ለአንድ ዓላማ ነው የወጡት። ስለዚህ አንደኛው በሚደክምበት ጊዜ አንደኛውን ተሸክሞ የመሄድ ካፓሲቲ እና ፕሮሚስ መኖር አለበት። እና በጣም ይገርመኛል። አሁን እንግዲህ የጦርነት ፊልም ስናይ ብዙ ጊዜ ወታደሮች የቆሰለን ጓደኛቸውን ተሸክመው በዛ እነሱም እኮ ሊሞቱ በሚችሉበት ሁኔታ ያን ሰው ተሸክመው ራሳቸው እንኳን ብቻቸውን ራሱ ለመሄድ በማይችሉበት ሁኔታ ሌላ ሰው ተሸክመው ያንን ሰው ለማዳን መሞከር በጣም ኃይለኛ ትልቅ ኮሚትመንት ነው።
ስለዚህ እግዚአብሔርም እንዲህ አይነት ኮሚትመንት ነው ትዳር ላይ የሚፈልገው። ስለዚህ ሰዎች በእንደዚህ አይነት ኮሚትመንት ውስጥ ከሌሉ ለተወሰነ ጊዜ ነው የሚሄዱት። ከዛ በኋላ የሆነ ቦታ ላይ ስታክ ያደርጋሉ፣ የሆነ ቦታ ላይ ይወድቃሉ፣ ክራሽ ያደርጋሉ። ይሄ ነው እየሆነ ያለው። ስለዚህ ሰዎች ከመግባታቸው በፊት አንድ አይነት እምነት ለእግዚአብሔር ሁለቱም ራሳቸውን ያስገዙ መሆን መቻል አለባቸው። ስለዚህ እዚህ ጋር ያላሰሩት ነገር በኋላ ላይ ሲሮጡ የታጠቁት ሲሮጡ ይፈታል የሚባለው ብሂል ይመጣል ማለት ነው። ስለዚህ የመጀመሪያው ነገር ትዳር የእምነት አንድነት ይፈልጋል። ወደ ሁለተኛው ስንሄድ ደግሞ በልዩነት ውስጥ አንድነትን ማመን ምን ማለት ነው? ይሄኛው እና ከመጀመሪያው የሚለየው ይሄ ምንድነው? ምን ይሉታል? ዳይቨርሲቲ ዩኒቲ ዊዝ ዳይቨርሲቲ ወይ ደግሞ ህብረት በልዩነት ማለት ነው። ምን ማለት ነው? እኔ ባለቤቴ ከኔ እንደተለየች ማወቅ አለብኝ። በምን? በአካል፣ በመልክ፣ በጸባይ፣ በማንኛውም በብዙ በተለያዩ ሀሳቦች በሚመጡ ሀሳቦች ላይ ከኔ ልትለይ እንደምትችልና ከኔ የተለየች እንደሆነች ማመን አለብኝ። ለምን? ምክንያቱም ይሄንን ካላመንኩኝ በሚመጣው ነገር ሁሉ አንድ ነን ብዬ ማስብ ከሆነ በልዩነታችን ነው አንድ ይሆን ነው እንጂ ቴክኒካሊ አንድ አይደለንም ያልኩት ከጾታ ጀምሮ ተቃራኒ ጾታ ነን። ተቃራኒ ነገር ነው ያለን። ብዙ የሚቃረኑ ብዙ ነገሮች አሉ። ግን አንድ ያደረገን ነገር ቅድሜ እንዳልኩት በእግዚአብሔር እይታ ውስጥ ሆነን ትዳርን በመሰረትበት ጊዜ ህብረት ጀምርን ማለት ነው። ህብረቱ በምንድን ነው የተመሰረተው? በልዩነት ውስጥ ነው። ይሄንን መጀመሪያ ማወቅ ያስፈልጋል እንጂ አይ ችግር የለውም አሁን ተግባብተናል፣ እኔም ወደውን እሷ ትወዳለች ምናምን በሞቅታ የሚጀምር ነገር በኋላ ላይ ብርድ ያሰኛል ማለት ነው። ስለዚህ ይሄንን በልዩነት ህብረት እንዳለ ሁለቱም መረዳት አለባቸው ማለት ነው። በሶስተኛ ደረጃ ቅድም በመንስኤዎቹ ላይ የተደበቁ ህልሞችን ማውጣት፣ የጋራ ማድረግ። አሁን አንዳንዴ ለብቻችን እኔ ውጭ ሀገር በወጣ እንዲህ አይነት ነገር አደርጋለሁ፣ እንደዚህ ገዛለሁ፣ እንደዚህ ሰራለሁ ምናምን ብለን ሁላችንም ስንወጣ በህልም ነው የምንወጣው። የሆነ ህልም ይዘናል፣ የሆነ ነገር በምናባችን እያሰብን ነው የምንወጣው። አሁን ትዳር ስንጀምር ግን ስደት ላይ አሁን ያ ህልም የኛ ብቻ መሆኑ ይቀርና ከዛ በኋላ አጠገባችን ካለው ሰው ጋር የነዚህን ህልሞች ሼር ማድረግ አለብን እንጂ ብቻችንን ደብቀን ይዘን እኛ ያንን ህልም ወደ ተግባር የምንመሰርትበትን ጊዜ የምንጠብቅ ከሆነ አውቶማቲካሊ ምን እያደረግን ነው ማለት ነው? ከትዳር ጋር እንቧቀሳለን ማለት ነው። ስለዚህ ጸቡ የሚመጣው እዚህ ነው። የተደበቁ ህልሞች ምን መሆን አለባቸው? ወደ ሪያሊቲ መውጣት አለባቸው። ፕላስ እነዛ ደግሞ የጋራ መሆን አለባቸው። አሁን እኔ ውስጥ ህልም ካለ ለባለቤቴ ያንን ህልም እሷ ሼር እንድታደርግ ማድረግ አለብኝ። እሷ ውስጥ ህልም ካለ ደግሞ የእሷን ህልም ለእኔ ሼር አድርጋ እኔ በእሷ ህልም ውስጥ እንድካተት ማድረግ መቻል አለባት ማለት ነው። ስለዚህ ሁለቱም ላይ ይሄ የተደበቀ ህልም ቤት ስለሚያፈርስ ምን መሆን አለበት? መደበቁ ቀርቶ ግልጽ ሆኖ ሼር መደራረግ ያስፈልጋል ማለት ነው። ምክንያቱም እነዚህ ነገሮች በጣም ብዙ ጊዜ ቤት የሚያፈርሱ ናቸው። ምናልባት እንግዲህ ብዙዎቻችን ስንገናኝ ከተለያየ ቤተሰብ ነው የምንገናኘው እና አንዳንድ ጊዜ የአንዳችን ቤተሰብ ምናልባት የእኛን እርዳታ በጣም የሚፈልጉ ሊሆኑ ይችላሉ። ምናልባትም ደግሞ የሌሎቻችን ቤተሰቦች ደግሞ ከኛ ምንም የማይፈልጉ ሊሆኑ ይችላሉ። ስለዚህ በትዳራችን ላይ ስቲል ኢምፓክት አለው። ምክንያቱም ከኔ የሚፈልጉ ቤተሰቦች ካሉኝ ቤተሰቦቼን መርዳት ፕራዮሪቲ የምሰጠው ነገር ሊሆን ይችላል። ስለዚህ ያ ደግሞ ምን ይሆናል ማለት ነው? ትዳሬን ሊያፈርስ ይችላል ማለት ነው። እና አንዱም ትዳር የሚፈርስበት ይሄ ነው። ስለዚህ ለዚህ ታዲያ መፍትሄው ምንድን ነው?
ለዚህ ምንድነው የተደበቁ ህልሞችን ማውጣትና የጋራ ማድረግ። ስለዚህ አንደኛው የአንደኛውን ህልም ሼር እንዲያደርግ ኢንከሬጅ መደረግ ያስፈልጋል ማለት ነው። ያልበለዚያ እነዚህ ቤት የሚያፈርሱ ናቸው። ቤት እንዳይፈርስ እንግዲህ የመጀመሪያው ነገር የተደበቁ ህልሞች ወደ አደባባይ መውጣት አለባቸው። ፕላስ የጋራ ሆነው ሁለቱም ቤኔፊት የሚሆኑበትን መንገድ ማመቻቸት ያስፈልጋል ማለት ነው። በአራተኛ ደረጃ እንግዲህ ፈተና ሲመጣ በቀላሉ መውደቅ አለና ትዳርም በዚህ ፈተና ሲመጣ ይወድቃል ብዬ የተናገርኩት። ለዚህ ታዲያ ምንድን ነው የምናደርገው የሚለው ትዳር ሁልጊዜ የጠላት ዋና ዓላማ እንደሆነ ማወቅ አለብን። ምክንያቱም አንድን ሰው ከመጣል ይልቅ ሁለት ሰው መጣል በጣም ይቀላል። ምን ማለት ነው? ለሁለት ሰዎች ሁለት ሰዎችን ማጣላት አንድን ሰው ከማድረግ በጣም ይቀላል። ምክንያቱም ሁለቱ የተለያዩ ስለሆኑ አንድ ሀሳብ ሊያለያያቸው ሊያጣላቸው እንደሚችል ይታወቃል። ስለዚህ ብዙ ጊዜ ትዳር የጠላት ዋና ዓላማው ትዳርን የማይፈልገው የእግዚአብሔርን ስራ የማይፈልገው ተቃራኒው ሁልጊዜ ምንድነው የሚያደርገው? ሁለቱ አብረው እንዳይኖሩ ሁለቱም ማጣላት ነው። ያ ማለት ደግሞ ምንድነው? ፈተናዎች ይመጣሉ ማለት ነው። በትዳር ላይ በጣም የተለያዩ መጠነ ሰፊ ፈተናዎች ይመጣሉ። ስለዚህ ፈተና በሚመጣበት ጊዜ ፈተና እንደሚመጣ ትዳሩ ፈተና እንደሚያጋጥመው መጀመሪያ ለራሳችን የነገርን ካልሆነና ፈተና ሲመጣ እንዴት ያንን ፈተና ቻሌንጅ እንደምናደርገው ለራሳችን ካልነገርነው ፈተናው በሚመጣበት ጊዜ ሁለታችንም ያንን ቤት ጥለን የሚሄዱ እንደ መፍትሄ ልንቆጥረው እንችላለን ማለት ነው። ስለዚህ ይሄ በጣም አደገኛ አካሄድ ስለሆነ ትዳር የጦርነት ዋና ኢላማ እንደሆነ ተገንዝበን ከወዲሁ በሚመጡት ቻሌንጆች ሳንደናገጥ መፍትሄ መፈለግ እንዳለብን ነው እንጂ መሮጥ መውጣት ወይ ደግሞ በፈተና መውደቅ ኦፕሽን አይደለም። ምክንያቱም አንድ የተጀመረ ጉዞ አለ። ያንን ጉዞ ለጊዜው አንዳንድ ነገር ሊያስተጓጉል ይሞክራል። ግን ያ ማለት ያን ረጅም ጉዞ በትንሽ ቴስት ወይ ደግሞ ትንሽ ፈተና ጥሎ መሄድ ትክክል አለመሆኑን ያሳየናል ማለት ነው። ስለዚህ ይህንን ከገባን የትኛውም አይነት ተግዳሮት በሚመጣበት ጊዜ ተግዳሮቱን እየተቋቋምን ትዳራችን መቀጠል እንዳለበት ለራሳችን ቃል ገብተን በዚህ ሁኔታ መጓዝ አለብን ማለት ነው። ሌላው በአምስተኛ ደረጃ ቅድም የተናገርኩት የገንዘብ ፍቅር ነው። እንግዲህ መዋለ ንዋይ ብዙ ጊዜ ሰዎች ያው ሁላችንም እንግዲህ ስንወጣ በተለይ የምንወጣበት ኮሚኒቲ የታወቀ ነው። ራሳችንን በገንዘብ ቀይረን ለሌሎች መጥቀም እንደምንችል ሆነን ነው ያንን ህልም ይዘን ነው የምንወጣው። ስለዚህ ሁላችንም ያ ህልም አለን። ግን ቅድም እንዳልኩት ይሄንን ህልም ወደ አንድ ቦታ ላይ ካላመጣ ነው ትዳራችንን በቀላሉ ሊያፈርስ ይችላል ብያለሁ። ስለዚህ ይሄንን ምንድነው ማድረግ አለ? ለዚህ መፍትሄ የምናደርግ የሚለው ገንዘብን ከትዳር በላይ እንዳልሆነ ማወቅ ወይ ደግሞ ራስን ማሳመን ያስፈልጋል ማለት ነው። ስለዚህ እዚህ ላይ የእግዚአብሔር ቃል ሁልጊዜ ለሰዎች የምንሰጠው ትኩረትና ለገንዘብ የምንሰጠው ትኩረት አንድ እንዳልሆነ ነው። ምክንያቱም የእግዚአብሔር ቃል ሲናገር ለገንዘብና ለእግዚአብሔር መገዛት አትችሉም ነው የሚለው። ምክንያቱም አንዱን ወዶ አንዱን መጥላት ግድ ነው፣ አንዱን አክብሮ አንዱን መናቅ ግድ ነው ይለናል። ስለዚህ አሁን እዚህ ላይ እኛ ከገንዘብ በላይ የትዳር ጓደኞቻችንን ልናስብ አይገባንም ማለት ነው። ስለዚህ ሁል ጊዜ ገንዘብ ከትዳር በታች እንደሆነ እንጂ ከትዳር በላይ እንደሆነ የምናስብ ከሆነ ቤታችን እናፈርሳለን። ስለዚህ ገንዘብ ሁል ጊዜ ከኛ ከትዳር በታች እንደሆነ ራሳችንን ማሳመንና
በዚህ አይነት ሁኔታ የሚመጣ ነገር ሁልጊዜ መንበርከክ እንደሌለብን ያሳያል። ለዚህ እንግዲህ ትልቁ ነገር የእግዚአብሔርን ቃል ስናነብ ከእግዚአብሔር ቃል ጋር ስንሆን ይሄ መዋለ ንዋይ የሆነው ነገር ይሄ ብልጭልጭ የሆነው ማቴሪያል የሆነው ነገር ከውስጣችን ቀስ እያለ ይጠፋል እና ብዙ ጊዜ ሰዎች ቅድም ከላይ መጀመሪያ እንደተናገርኩት ራሳቸውን ለእግዚአብሔር አሳልፈው ካልሰጡ በገንዘብ፣ በኃጢአት፣ በሱስ፣ በተለያየ ነገር የመውደቅ ፕሮባቢሊቲያቸው በጣም ሃይ ነው። ምክንያቱም የእግዚአብሔር መንፈስ እና እግዚአብሔር ጸጋ ወይ ደግሞ የእግዚአብሔር ቃል ካላገዘን በስተቀር ብዙዎቻችን አንችልም። በጣም ከባድ ነው። ምክንያቱም ገንዘብ ማለት ለብዙ ፕሮብሌማችን ለብዙ ችግራችን እንግዲህ መፍትሄ ብለን የምናስቀምጠውና ጠዋት ወጥተን እንግዲህ ይሄን ሁሉ ተራራ ወጥተን ሸለቆውን ተሻግረን ብዙ ነገር የደረስነው እንግዲህ አንዱም ህይወታችንን ለማስተካከል ነው፣ ገንዘብ ለማግኘት ነው። ስለዚህ ይሄ ነገር አእምሯችን ውስጥ ከተቀመጠና በትዳር ውስጥም ያስተሳሰብ ካለ በቀላሉ ትዳሩን ያፈርሰዋል። ስለዚህ ሁልጊዜ ገንዘብ ከትዳራችን በታች እንደሆነ ከእግዚአብሔር በታች እንደሆነ እያሰብን የምንሄድ ከሆነ ትዳር አይፈርስም። ስለዚህ አንዱ ገንዘብ በተለይ ገንዘብ ኢሹ ትዳርን በተለይ ከውጭ ሀገር በምንኖር ሰዎች ላይ ይሄ ትልቅ ተጽዕኖ አለው። እንግዲህ በመጨረሻ በያዙት ነገር አለመርካት ብዬ ነው መንስኤውን እንትን ያደረኩት። ምክንያቱም አንዳንድ ጊዜ ሰዎች ፌመስ የሆኑ ገንዘብ ሲያገኙ ስታሳቸው ሲቀየር አጠገባቸው ያለውን ሰው የመናቅ ካፓሲቲ ያላቸው ያ ትዕቢት ይመጣል ማለት ነው። ስለዚህ ይሄ ነገር እንዳይመጣ ሁልጊዜ ሰዎች የመጀመሪያው ነገር በያዙት ነገር መርካትን መማር አለባቸው። ለምን ሁልጊዜ የስደት ህይወት በጣም የሚገርመው ነገር ትላንትና ከነበርንበት ለውጥ የምናይበት ፕሮሰስ ያለው አካሄድ ነው። ትላንትና ምንም ነገር አልነበረንም። ምናልባት ዛሬ የመስሪያ ፍቃድ ሊኖረን ይችላል። ነገ ደግሞ ቋሚ የመኖሪያ ፍቃድ ሊኖረን ይችላል። ከነገ ወዲያ ደግሞ ዜግነት ሊኖረን ይችላል። ከነገ ወዲያ በኋላ ደግሞ ምናልባትም ደግሞ ባለሀብት ልንሆን እንችላለን። ስለዚህ ፕሮሰስ ስላለው ፕሮሰሱን በዚሁ የተለማመድ ነው ካልሄድን ገንዘብ በሚመጣ ጊዜ ህይወታችን በሚቀየር ጊዜ አጠገባችን ያለውን ሰው ንቀን አይ በቃ ይሄ እኔን አይመጥንም፣ አይ እሷ እኔን አትመጥንም፣ እሱ እኔን አይመጥነኝም የሚል አይነት ትዕቢት ውስጥ የምንገባ ከሆነ ነገር ያበላሻል። እንግዲህ እነዚህ ሁሉ ታዲያ ቅድም መጀመሪያ ላይ የተናገርኩት ሰው ራሱን ለእግዚአብሔር ሰሚት ካላደረገ በእግዚአብሔር የማይኖር ከሆነ ለእግዚአብሔር ራሱን የማያስገዛ ከሆነ እነዚህ ነገሮች ሁሉ ቅድም የተናገርኳቸው ነገሮች ሁሉ ይመጣሉ እና ቀላል አይደለም። ሰው ብቻውን ስለማይችልም ነው ጥሎ የሚሄደው። ግን ሰው ራሱን ለእግዚአብሔር ሰሚት ካደረገ ግን ሁልጊዜ ማንኛውንም አይነት ችግር በሚያጋጥመው ጊዜ እግዚአብሔርን መጠየቅ ይችላል። ስለዚህ ዲል የሚያደርገው ከእግዚአብሔር ጋር ነው። ስለዚህ ከእግዚአብሔር ጋር ዲል ሲያደርግ እግዚአብሔር ደግሞ ለዛ ሰው መፍትሄውን ይሰጠዋል። በተቀመጠበት ቦታ ባለበት ቦታ ያለው ፕሮብሌም መፍትሄው ይሄ እንደሆነ ወዲያው እግዚአብሔር ለሰውየው ያመለክተዋል ማለት ነው። ኦር ለሴትዮ ያመለክታቸዋል ማለት ነው። ስለዚህ ሰው ሁልጊዜ እግዚአብሔርን ፈርቶ ይህንን ትዳር ካልገባበት በስተቀር መጀመሪያ ከእግዚአብሔር ጋር ቃል ኪዳን ካልገባ በስተቀር በኋላ ላይ የሚደረግ ሰው ለሰው የሚያደርገው ፕሮሚስ ወይ ደግሞ ይሄ ቃል መግባት ከትንሽ ጊዜ በኋላ አንደኛው ሊያፍር ይችላል። ድሮ ልጆች ሆነን
አንድ ጨዋታ እንጀምርና አዎ እኔ አላረገውም ምናምን ተባብለን ተማምለን ከትንሽ ጊዜ በኋላ አንዱ ሲሸነፍ ማፈር የተለመደ ነበር እና ቫዮለንት ማድረግ። ስለዚህ ትዳር ላይም እንዲህ አይነት ነገር በብዛት ይታያል። ሰዎች ትክክል እንዳልሆኑ እያወቁ እየገባቸው ግን ያንን ነገር ለመሸፈን በቃ ትዳርን የማፍረስ ያህል አይነት ጉዞ ይጓዛሉ። ይሄ በጣም ከባድ ነው እና እኔም እንግዲህ በራሴ ህይወት ላይ ያየሁት ትዳር ውስጥ በጣም ብዙ ቻሌንጆች ያጋጥማሉ። እኔ እንግዲህ በራሴ ላይፍ ኤክስፒሪየንስ የተረዳሁት ነገር ምንድን ነው? ባለቤቴ እንግዲህ ከ13 ዓመት በኋላ ሳገኛት ኦልሬዲ ሌላ ሰው ሆና ነው ያገኘኋት። ብዙ አይነት ልዩነት ነበረን። ቀላል አይደለም ያ ስንት እነዛ አመታቶች ግን እነዛን አመታቶች ግን ልዩነቱን ተረድቼ ያንን መያዝ እንዳለብኝ እግዚአብሔር እንደሚረዳኝ በእንደዛ አይነት ሁኔታ ሄድኩ እንጂ እሷ የነበረችው ካናዳ ነው for a long time። እኔ ደግሞ ርቀት ሳይኖረኝ ብዙ የተለያዩ ሀገሮች ነበርኩኝ። ስለዚህ በምንገናኝበት ጊዜ ቋንቋችን አንድ ይሆናል። የተወሰነ ነገር ላይ ልንገናኝ እንችላለን። በብዙ ኢሹዎች ጋር ግን ላንገናኝ እንችላለን። አሁንም ይሄ ነገር ይቀጥላል፣ ወደፊትም መቀጠሉ አይቀርም። ግን ይሄንን መረዳቱ ላይ ነው ዋናው። ይሄንን መረዳቱ ካለ በተለይ ደግሞ ከእግዚአብሔር ጋር ግንኙነት ሲኖራችሁ እግዚአብሔር መንገድ አለው። እሱ ራሱ ያሳያችኋል። እሱ ትዕግስቱን ይሰጣችኋል። እሱ እናንተ ሌላውን ሰው የምትሸከሙበትን ትከሻ ይሰጣችኋል። ትከሻችሁን ያጠነክረዋል። ስለዚህ በጣም ኢሪቴት የሚያደርጋችሁ ነገር የእግዚአብሔር መንፈስ ሲመጣ፣ የእግዚአብሔር ሕልውና እናንተ ላይ ሲመጣ እንደምንም ትቆጥሩታላችሁ። ስለዚህ ይሄን ነገር ይህን ኃይል ከየት አመጣሁት እስከምትሉ ድረስ ያንን ደካማ የሆነን ሰው እንድትሸከሙት እግዚአብሔር ሆነ ብሎ ያስቀመጠው እንደሆነ የእናንተን የሰውየውን ድክመት ሳይሆን የእናንተን ጥንካሬ እግዚአብሔር ሊለካበት እንደዛ አይነት ሰው ወደ እናንተ እንዳመጣና እናንተ ደግሞ ምን ያህል ጠንካራ እንደሆናችሁም በዚህ አጋጣሚ የምታዩበት ይሆናል። አሁን ለእኔ የሚታየኝ እንደዛ ነው። ምክንያቱም መጽሐፍ ቅዱስ ሲናገር ሴቶች ደካሞች ናቸው ይላል። ደካሞች ናቸው ብሎ የሚናገረው በማጥላላት ሳይሆን ከወንዶች ጋር ፊዚካሊ ስታዩ የወንድ ጥንካሬና የሴት ጥንካሬ አንድ አይደለም። የኢሞሽን ጉዳይ አንድ አይደለም። ሴቶች በጣም ጠንካራ የሚሆኑበት ኤሪያ አለ፣ ወንዶች ደግሞ እንዲሁ ደካማ የምንሆኑበት ኤሪያ አለ። በሌላ ኤሪያ ደግሞ እንደዚሁ የምንቀያየርበት ጊዜ አለ እና እንደ ቶፒኩ እንደ ሁኔታው የተለያየ እንትን አለን፣ የተለያየ ነው። ስለዚህ ወንድ ብቻ ጠንካራ ነው፣ ሴቶች ደካሞች ናቸው ማለት አይደለም። ግን ያ ማለት ሁልጊዜ እግዚአብሔር ደግሞ ቅደም ተከተል ሰጥቷል። ምክንያቱም የወንድ የቤት ራስ ማን ነው ይላል? ወንድ ነው ይላል። ከዛ ደግሞ የቤቱ ጠቅላላ የቤቱ ራስ ደግሞ እግዚአብሔር ነው እና ያ የሚያሳየው ምንድን ነው? ሲኮንስ አለው። ስለዚህ በዛ ሲኮንስ መሰረት እየተጠባበቅን ካልሄድን አሁን ባል ወይ ደግሞ አባወራ የቤት ራስ እንደሆነ ራሱ ብቻ የሚያውቅ ከሆነና ሚስቱ ማታውቅ ከሆነ በጣም ከባድ ነው። ሁለቱም ናቸው ያንን የሰውየውን የባልን የቤት ራስነት ሁለቱም ናቸው ሪኮግናይዝ ማድረግ ያለባቸው እንጂ ባል ብቻ ሪኮግናይዝ ባያደርገውና ሚስት ሪኮግናይዝ ባታደርገው ያ በጣም አደገኛ ነው የሚሆነው። ለምን? እሱ ያንን ነገር የወሰደበት እሷን አቢዩዝ ለማድረግ ኦር እሷን ኦፕሬስድ ለማድረግ እሷን ለመጨቆን የሚጠቀምበት አድርጋ ነው ባለቤቱ የምታየው ማለት ነው። ግን እሷ የገባት ከሆነና እሱም የገባው ከሆነና ሁለቱም አንደርስታንድ የሚያደርጉ ከሆነ ግን ነገሮች ይቀላሉ ማለት ነው። ስለዚህ በእንደዚህ አይነት አንደርስታንዲንግ ካልሆነ በስተቀር በተለይ ውጭ ሀገር፣ ምክንያቱም ለምንድን ነው የካልቸራል ዲፍረንስ አለን፣ የቋንቋ ዲፍረንስ አለን ከምኖርበት ሀገር ብዙ ሲስተሙን ብዙ ቻሌንጅ የሚያደርገን ኤቭሪዴይ በጣም ብዙ ቻሌንጅ የሚያደርገን ብዙ ነገር አለ።
ይሄን ሁሉ እየተጋፈጥን እንደገና ከቤት ውስጥ ደግሞ ሌላ ጦርነት ሲመጣብን ደግሞ በቃ ብዙ ጊዜ አቅማችን ስለማይኖር መውደቃችን ግድ ነው እና ትዳር የሚፈርሰው በዚህ ምክንያት ነው። ስለዚህ ሰው የእግዚአብሔርን ኃይል ካላገኘ በእግዚአብሔር ጥበብ እግዚአብሔር ካረዳው በስተቀር ማንም ሰው መቆም አይችልም። በጣም ከባድ ነው፣ በጣም ከባድ ነው እና እንግዲህ እኔ በስደት ትዳር የገባኝ ይሄ ነው። ስለዚህ ቅድም እንዳልኩት የመጀመሪያው ነገር ሁለቱም ለእግዚአብሔር ራሳቸውን አሳልፈው የሰጡ መሆን አለባቸው። ይሄ ፕራዮሪቲ የምንሰጠው ነው። ከዛ በኋላ ነው ሌላው የሚቀጥለው። ብዙ ጊዜ እኔ የተረዳሁትና ከራሴም ስህተት የተማርኩት ፕራዮሪቲ መስጠት የሚገባኝ ቅድሚያ መስጠት የሚገባኝን ነገር መጨረሻ ላይ አድርጌ በኋላ ደግሞ በቃ ቅደም ተከተሎቹን በጣም ስላዛባዋቸው እንግዲህ እስካሁን ድረስ የምከፍላቸው ብዙ ነገሮች አሉ። ስለዚህ ወደፊት እንግዲህ ለምትገቡ ሰዎች ምናልባትም እቺ ነገር ለአንድ ነገር ትጠቅማቸዋለች ብዬ ስላሰብኩ ነው። እንግዲህ የኔ የትዳር ጉዞ ወይ ደግሞ በስደት ላይ የትዳር እይታዬ ይሄንን ይመስላል። እንግዲህ ከወደዳችሁት ለሌሎች ሰዎች ሼር አድርጉት። በተረፈ እንግዲህ ስላዳመጣችሁን በጣም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።